ሁሉም ቦታ ፈልጊያታለሁ ግን ላገኛት አልቻልኩም። ኦ አምላኬ ባክርዳን የምፈራው ነገር እንዳይፈጠር አስቆምልኝ። ቆይ ምን እያደረክ ነው? ወደ ውስጥ እንዳትገባ። ለሰርዳር ገንዘብ ልሰጠው አስቤያለሁ። ከቤት ገንዘብ መውሰድ አለብኝ። ዝም እንድትል የተሰጠኝ ገንዘብ ድርሻህን ቤት ውስጥ ነው የደበቅከው አይደል? ንገረኝ። ምን? አዎ መቼም ለአማቻችን ያንን ቀጠሮ ያስቀጠርከው በማን ገንዘብ እንደሆነ በደንብ ታውቃለህ አይደል? ኔዞ ነገሩ እንደሱ አይደለም። በኋላ በዝርዝር እነግርሻለሁ። አያስፈልግም። የልጁ እናት መታ ነግራናለች። አንተ አትቸገር። ቱ ውሸታ፣ በጣም ነው ያዋረድከን። ስለዚህ አሁን ጥፋተኛ ፋቲ እንደሆነ ነው የምታስቢው አይደል? እንዳንቺ ሌላው ምንም ጥፋት የለበትም። ፋቲ ነው የምትይው። አሁንም ቢሆን ፋቲ ነው አይደል? ዝጋ፣ አትጩህብኝ። ነዛት ፋቲ ነው? አዎ ፋቲ ነኝ። ፋቲ ዝም በል አልኩ። ቆይ ና። ምንድን ነው ምራቴ? አትግባ አልኩ እኮ እላይ እንዳትሄድ። አዎ ፋቲ ነኝ እኔ። አውሪ ምራቴ፣ ልትነግርኝ የምትፈልጊውን ነገር አሁን ንገሪኝ። ቆይ ግን አንተ ምን አይነት ሀፍረተ ቢስ ሰው ነህ ፋቲ? የወንድምህን ልጅ ሕይወት በሳንቲም ሸጥክ። ከዛ እኔ ጋር መጥተህ ለሕክምና ቀጠሮ አስይዤ መጥቻለሁ ትለኛለህ። እኔ ማንንም ሕይወት አልሸጥኩም። እሺ ገንዘቡንም አልፈለግኩትም ነበር። መጥቶ ገንዘቡን እጄ ላይ ያስቀመጠው። ደግሞ ዝም ብል እንኳን ይህን ያደረግኩት ለአንቺ ጤና ስል ነው። ያለሽበት ሁኔታ ግልጽ ነው። ጥሩ የሆነ ሕክምና ያስፈልግሻል። ወንድሜ ግራ ገብቶታል። ስለዚህ እኔ ይህን ያደረግኩት ለችግራችሁ መፍትሄ እንዲሆን ነው። ሄጄ በእግር ላይ መበተን እችል ነበር፣ ግን አላደረግኩትም። ትሰማለህ? አትጩህባት። በጣም ውሸታም ሆነሃል ፋቲ። ግን አሁንም ቢሆን ለሰራው ስራ ማብራሪያ ለመስጠት እየሞከርክ ነው። ይኸውልሽ ድሮም ቢሆን ምስጋና ቢስ ነሽ። እሺ ምስጋና ቢስ። እኔ ግን እንዳንቺ አይደለሁም። የልጆቼን ደስታ ለመጠበቅ እየሞከርኩ አይደለም። አንቺ ደስተኛ ስላልነበርሽ ሁሉንም አሰቃይተሻቸዋል። በአንቺ ምክንያት ዶኑሽ ረፍት አላገኘችም። እንደ እናት ለመሆን ስትሞክሪ ልጅቷን አሰቃይተሻታል። አሁንስ ምንድን ነው? ቆይ ምንድን ነው የፈለግሽው? አሁንስ ደስ አለሽ? በቃ ከዚህ ቤት ውጣ። ስርዓተ ቢስ ውጣ አልኩ። ውጣ ከዚህ ቤት ሂድ። ሰልችቶኛል። የእውነት በጣም ሰልችቶኛል። ምንድን ነው ይሄ? ቆይ ምን እየሆነ ነው? እዚህ የሚመጣው ሰው በሙሉ ይጮኻል እና የሚናገሩት ራሱ ልክ አይደለም። ከዚህ በኋላ ቤቱን እቆልፈዋለሁ። ከዛ መቼም ማንም እንዳይገባ ነው የማደርገው። ታያላችሁ። ምንድን ነው ቆይ ይሄ? እንደሱ የቡና መጠጫሽን በእጅሽ ይዘሽ ከምትዞሪ በቅድሚያ የቤትሽን ንጽህና በአግባቡ ብትጠብቂ ይሻልሻል የኔ ውድ። ቤቴ በጣም ንጹህ ነው። ከቻልሽ እዚህ ያለኝን ነገር አታበላሽብኝ። ምንም ነገር ባታደርጊ በጣም ደስ ይለኛል። እዚህ ሁሉም ነገር መስመር እንደያዘልሽ ነው የምታወሪ። ቢያንስ የሚያውቅ ሰው አክብሪ። ይሄ የእኔ ቤት ነው። አንቺ እዚህ መሀል መግባታችን። ምን እየተፈጠረ ነው? ዳሪያ ልወጣ ነው ውዴ። ትምህርት ቤት ልሄድ ነው። መልካም ቀን ይሁንልህ። ያለችኝን ሰምተሃታል አይደል? የእሷ ጉዳይ ውስጥ መግባት አልችልም። የእሷ ቤት ነው፣ እንደ እሷ ፍላጎት ነው። ይሄ ቤት የተገዛው ባንተ ገንዘብ ነው ልጄ። ግን ባንተ ገንዘብ እየተጨማለቀች ነው። ይህንን ያህል ቀበጥ ናት እንዴ? ግን እሷን ብጠይቃት የእሷ ጉዳይ ውስጥ መግባት አልችልም። የእሷ ቤት ነው። ምን አደረጋችሁ? እንዴት ነበር? በፍጹም ከኛ ጋር እንደማይሰራ ነገረን። ስምምነታችንም ይሰርዘዋል። ሁሌ ሀሳቡን ስለሚቀያይር በጣም አሪፍ ነገር ነው አደል እንዴ? አንተ ግን ሁሉንም ነገር እንዳበላሸው ታውቃለህ አይደለ? እማዬ ይሄ ምን አይነት ስራ ነው? ልጄ ችግሬ ከስራው ጋር ይመስልሃል እንዴ? አሁንም ይዛ የመጣኸው ውርደት አልገባህም? እያወራው ያለሁት ስለኛ ነው፣ ስላንተ ነው። ሙሉ ቤተሰብህን አዋርደሃል። ሩጃን በቃሽ፣ እዚህ አትጩይ። ምን ነካሽ? ሶመር ልጄ ና እስኪ። የምር በጣም ነው ያዋረድከን። እሺ ልጄ። እና ደግሞ ከሰውየው ጋር ከዚህ በፊት ተነጋግራችሁ አልነበረም እንዴ? ቱርካንና እኔ የተፋታነው በቅርቡ ነው። ውላችንን እንደ ምክንያት ተጠቅሞ አቶ ካርታር ቱርካንን የልደት ራት ምናምን እያለ መጋበዝ አይችልም። ያንን ራት ማበላሸቴ የኔ ጥፋት ከሆነ ያደረግኩት ትክክለኛውን ነገር ነው፣ እወቀው። ሶመር ባደረግከው ነገር ኮርተሃል አይደል? በራስህ ኮርተሃል።
ምንም አይነት እፍረት ሳይሰማ በፈጠርከው ውርደት ደግሞ ትከራከራለህ። አንቺ ከዛ ሰውዬ ጋር መስራትም መብላትም አያስፈልግሽም። አዎ አንተ ትክክል ነህ። እኔ ክብርም ማድረግም የለኝም። ማንነቴም ውሳኔ ምንም ትርጉም የለም። ሁሉንም ነገር የምትቆጣጠረው አንተ ነህ አይደል? አንተ ትጀምራለህ፣ አንተ ትጨርሰዋለህ፣ አንተ ትወስናለህ። ቆይ እኔ እናንተ በዚህ መልኩ የምንቀጥል ይመስልሃል? ግን ተሳስተሃል። ከዚህ በኋላ እንድታዋርደኝ አልፈቅድልህም። ስርዓትህን ያዝ። እሺ ቱርካን፣ ትንሽ አብዝቼው ሊሆን ይችላል፣ ግን አንቺ እኮ ስጦታ ሊገዛልሽ ከሚችል ሰውዬ ጋር የልደት እራት እየበላሽ ነበር። ልክ ነው? አሁን ለአንተ ማስረዳት ደክሞኛል። አላብራራም፣ አልናገርም። ይበቃሃል። ስለ እኔ ምንም አያገባህም። ተግባባል? ሶመር እዚህ ምን ታደርጊያለሽ? የመጣው ስራ ለመስራት ነው ሶመር። የልጄ ድርሻ እናትህ ጋር ነው። እሱ ድርሻ እንዲዘዋወርና ውክልና እንዲወስድ እፈልጋለሁ። ምንም መውሰድ አትችይም ከዚህ ውጪ። ሶመር ተወኝ። ከገባህ እኔም ልክ እንዳንተ ተናድጃለሁ። የመኖር መብቴ ልትወስድብኝ አትችልም። ገባህ? መጠበቅ ያለብህ ልጄን ብቻ ሳይሆን እኔንም ነው። ልጄን ከእኔ በመውሰድ ልታሳካቸው የማትችላቸው አንዳንድ ነገሮች አሉ። እኔም እዚህ ድርጅት ውስጥ ይገባሃል፣ ልክ እንዳንተ መብት አለኝ። በምንም ነገር ዙሪያ መብት የለሽም። እዚህም ሆነ በልጄ ዙሪያ መብት የለሽ። እንዴ ምን እየተፈጠረ ነው? ምን ለማድረግ እየሞከርሽ ነው? ልጅሽ ኤቲኤምን እንዳልጠቀምበት አዘግቶብኛል። ገንዘብ ያስፈልገኛል እና ደግሞ ስራም ያስፈልገኛል። እዚህ ህይወት ውስጥ አስገድደሽ ያስገባሽኝ አንቺ ነሽ። አንቺ ነሽ አንዳንድ ነገሮችን እንዳደርግ ያስገደድሽኝ። አሁን እንደዚህ አትቅጡኝ። በአንቺ ቅድ ምክንያት እንደዚህ አይነት ስቃይ ማሳለፍ የለብኝም። ኪራዙን ወስዳችሁብኛል። ከዛ ምን ተፈጠረ? የፈለጋችሁትን ነገር አሳክታችኋል። ልጄ የኔን ሽታ ካላሸተተች በስተቀር ልታስተኛት አትችሉ። በጣም ትቸገራላችሁ። ልጄን ቶሎ ብላችሁ ለእኔ መመለስ አለባችሁ። ሌላው ነገር ደግሞ እዚህ ድርጅት ስራ እንዲሰጠኝ ይፈልጋለሁ። እዚህ ምንም አይነት ጉዳይ የለሽም። እዚህ ምንም አይነት ስራ መስራት አትችይም። ወይዘሮ ሩቻን አንድ ነገር ላስታውስሽ እፈልጋለሁ። በልጄ ድርሻ የመናገር መብት አለኝ። አዎ ነበረሽ፣ ግን እሱን ድርሻሽን በእኔ ስም አዙረሽዋል። እሱ ጊዜያዊ እንደሚሆን ተስማምተን ነበር። እኔ ውለታ ነው ያዋልኩልሽ እና በቃ ድርሻዬን አትመልሽልኝም ማለት ነው? የኪራዝ የሆነው የኪራዝ ልክ 18 ዓመት ሲሆናት ድርሻዋን ጊዜው ሲደርስ ከኔ ትወስዳለች። አሁን ቶሎ ብለሽ ከዚህ እንድትወጪ እፈልጋለሁ። በፍጥነት ውጪ አልኩሽ እኮ። ሰላም አቶ ካርታል፣ እንዴት ነህ? አቤት ወይዘሮ ቱርካን። ዛሬ የምትችል ከሆነ ላውራክ እፈልጋለሁ። ብዙ ስራ አለብህ እንዴ?
ሄደች። ታዲያ ምን አስበህ ነበር? ማታ ራስህንም ቱርካንንም ነው ያዋረድከው። አቶ ካርታል በደግነት የወይን እርሻው ጋር ጠርቶን በሥነ ሥርዓቱ ትምህርታችንን ሰጥቶናል። ያው እንደነገርኩ የተቀጣሪነት ውሉን አፍርሷል። ከዚህ ሁሉ ነገር በኋላ ቱርካን እዚህ ቆይታ ስራዋን እንድትቀጥል ማሰብ ትንሽ የዋህነት አይደለም? ስታስበው እንደዛ አይመስልህም? የማየውን ነገር ነው ያደረግከው። አሁንም የሚያደርገውን የማያውቀው ሶመር ተገለጠ። ከዛ በድጋሚ ቁጭት፣ ድጋሚ ጭንቀት። አቤት ቱርካን፣ ይቅርታ ስራ እየሰራሽ ረበሽኩሽ። ግን ቱርካን ዱኑሽ ጠፋች። ምን ጠፋች ማለት ምን ማለት ነው? ትናንት ከቤት ወጣ እስካሁን ድረስ አልተመለሰችም። እንዴት? አሁን ነው የምትነግረኝ? ትናንት ምን ተፈጥሮ ነው? ለምንድን ነው ያልደወልክልኝ? ወይኔ በእርግጠኝነት ወላጆቼ በጣም ከፍቷቸዋል። አይ ስለዚህ ቢያውቁ ምንም የሚያደርጉት ነገር የለም። ራሴ ማግኘት ፈልጌ ነበር ግን አልቻልኩም። እንዴ ይቺ ልጅ የት ልትሄድ ትችላለች? ትላንትና ነው የጠፋችሁ እያልከኝ ነው? የት ትሄዳለች? እንዴት ልጠፋ ትችላለች? ለጓደኞቿ ደውለሃል? ዳሪያንስ አዋርታታል? ሁሉንም ሰው ጠይቃችኋል? አዎ አዋርቻለሁ። ሁሉም ጓደኞቿ ጋር ደውያለሁ፣ ግን ማንም ምንም የሚያውቀው ነገር የለም። ፖሊስ ጣቢያ ያሉ ሰዎች ከ18 ዓመት በላይ ስለሆነች አንድ ቀን መጠበቅ አለብን አሉ። ሰርዳርም ትናንትና የት ናት ብሎ ጠይቆኝ ነበር። ስለዚህ ለዛ ነው ማለት ነው። ለምንድን ነው ያልነገራችሁኝ? አሁን ምንድን ነው የምናደርገው? እና ለአባቴ እንንገረው እንዴ? ለወንድሜ ምንም ነገር ልነግረው አልቻልኩም። ወንድሜ ያለበትን ሁኔታ ታውቂ የለ እንዴ? አማቼ ደግሞ እዛ ተኝታለች። እሺ አሁን ስልኩን ዝጋውና በስርዓቱ ላስብ። ወይዘሮ ቱርካን ደህና ነሽ? በይኔ ፊገን የት ነሽ? አቶ ካርታል አሁኑኑ አምጪ። እሺ እንኪ። አመሰግናለሁ። ይመስለኛል መጥፎ ዜና ሰምተሽ ነው። ላደርግልሽ የምችለው ነገር አለ? እህቴ ጠፍታለች። የት እንዳለች አላውቅም። ኦ አምላኬ! ስንት ዓመቷ ነው? ገና 19 ዓመቷ ነው። እሺ አታስቢ፣ አንቺ ተረጋጊ። አንድ ላይ ፖሊስ ጣቢያ እንሂድና ፎቶዋን እንሰጣችኋለን። እድሜዋ ከ18 ዓመት በላይ ስለሆነ ምንም ማድረግ አይችሉም። ዝም ብላችሁ ጠብቁ አሏቸው። አይ መጠበቅ አንችልም። አስፈላጊውን ነገር እንዲያደርጉ አድርጋለሁ። ጣቢያ፣ አየር መንገድ፣ ሁሉም ቦታ አንድ ባንድ እንዲፈልጓት እናደርጋለን። አንቺ ቃሽን ሰብስቢና እንሂድ። ምናልባት ድምፄን ትሰማው ይሆናል። አንቺ ብትረጂኝ ጥሩ ነበር። እሺ። የአንቺን ዝግጅት እያዳመጥን ግጥም እርስ በርስ እናነባለን እና ዘፈን እንገባበዛለን። ስሟ ማን ነው? ዶኑሽ። ስሟ ዶኑሽ ነው። ሰርዳር ነው። ምናልባት አሁን ካለችበት ሆና እያዳመጠችኝ ይሆናል። የእሷ ነገር በጣም አሳስቦኛል። በጣም ፈረቻለሁ። ከዚህ ሆነ አንድ ነገር በላት። ዶኑሽ የት ነሽ? የት ሄደሽ ነው? በጣም ነው ያስጨነቅሽኝ። ደህና መሆንሽን ማወቅ አለብኝ። አፈቅርሻለሁ ዶኑሽ። በጣም አፈቅርሻለሁ ዶኑሽ።
እባክሽ ዶኑሽ ይቅር በይኝ። እንዳልሰማሁሽ አውቃለሁ። ምናልባት አምልጦኝ ይሆናል፣ ግን እውነታዊ ጎዳሻል ብዬ በጣም ፈርቼ ነበር። ዶኑሽ፣ የሚወዱሽን ሰዎች አታስገቢ። አንድ ነገር በይ። ሶመር ተነስ፣ ልንሄድ ነው። እሺ ሂዱ፣ እኔ እዚህ ቆያለሁ። ዝም ብለህ እዚህ ቁጭ ብለህ ልትመልሳት አትችልም። ይህንን ታውቃለህ አይደለ? አንዴ እስክትረጋጋ ጠብቃትና ታወራላችሁ። ድጋሚ ሁሉንም ነገር አበላሸሁት። በቃ ተው። አሁን ስንት ጊዜ እንዳበላሽ አትቁጠር። ተነስ፣ ወደ ራስህ ተመለስ። ማድረግ ያለብህን ነገር አድርግ። በሯ ጋር ሂድ። 1000 ጊዜ እየደጋገምክ ይቅርታ ጠይቃት። ስህተቴ በደንብ ታይቶኛል በላት። ተረጋግተህ እሷ ላይ ሳትጮህባት፣ ሳትጣሉ ሁሉንም ነገር አውሩ። አንድ አባባል አለ። ለማለት ከባድ ነው፣ ግን ደግሞ ትርጉሙ በጣም ትልቅ ነው። መጥፎ ዜና ቢሆን እስካሁን እንሰማ ነበር። ማለቴ እህትሽ የሆነ ነገሩና ቢሆን ኖሮ እስካሁን በእርግጠኝነት እንሰማ ነበር። ስለዚህ የምልሽን ስሚ። የሞቱት እናቴና አባቴ በጣም ይጣሉ ነበር እና እኔ ደግሞ በእነሱ በጣም አዝን ነበር። ዶኑሽ በጣም ልጅ ናት፣ ስሜታዊ፣ ቶሎ የምትከፋ ወጣት ናት። ስለዚህ ምናልባትም በጣም ሰልችቷት ሊሆናል። ያድርገው። ነገሮች ቢሳኩ ደስ ይለኛል። ይኸውልሽ በ17 ዓመቴ ከቤት ጠፍቼ ነበር፣ ግን ብዙ አራኩም። ለመራቅም ፍላጎት አልነበረኝ። ወላጆቼ የት ነው ብሎ ስለ እንዲጨነቁ ስለፈለግኩ ለቤታችን ቅርብ የሆነ ቦታ ነበር የተደበቁት። እንደዚህ አይነት ነገር የተለመደ ነው እና በሰዓቱ አባትና እናቴ በጣም ተጨንቀው ነበር። ግን ያው እኔም ለብዙ ጊዜ አልጠፋሁባቸውም፣ ተመለስኩኝ። ዶኑሽም ከባድ ጊዜ እያሳለፈች ነው። የእናቴ መታመም አለ እና የኔም ችግሮች አሉ። ዩኒቨርሲቲ መግባት በጣም ትፈልግ ነበር። ፈተና ራሱ ተፈትና ነበር፣ ግን ችግር ሲገጥማት ፈተናውንም ሳትጨርስ ወጣች። ሁሉም ነገር ጎድቷታል። በጣም ብዙ ስቃይ እያሳለፈች ነው። አዎ ችግር ተደራረበ የሚባለው እንዲህ ነው፣ ይደራረባል። ግን ከዛ በኋላ ሁሉም ነገር ጥሩ ይሆናል። ልክ ዝናብ ሲያልቅ እንደሚወጣው ፀሐይ። አቤት መርማሪ ከማል። አመሰግናለሁ። መልካም ስራ ይሁንልህ። አዲስ ነገር አለ እንዴ? ዶኑሽ ወደ እስኪሽር ለመሄድ አውቶቡስ ትኬት ገዝታ ነበር። አሁን አውቶቡስ ላይ ነው የምትሆነው። ምን? ሄሎ አጎቴ፣ ዶኑሽ የእስኪሻር ትኬት ገዝታለች እንዴ? ወደ ኢስኪሻሂር? አዎ። አሁን ቻፕሊክ ነኝ። መተህ ከሰርዳር ጋር ትወስደኛለህ። ትችላለህ አይደል? ኤስኪሻር ምን እንደምታደርግ አልገባኝም። ምንድን ነው ያለው? ገባኝ። የት እየሄደች እንደሆነ አውቃለሁ። የት ልትሄድ ትችላለች? ኤስኪሻር ማን አለ? የእናቷ መቃብር። የእናቷ መቃብር እዛ ነው። ዶኑሽ ሁሉንም ነገር ታውቃለች። ቱርካን። ምን? እንዴት? ዶኑሽ የት ነህ? ንገረኝ። አሁኑኑ እመጣለሁ፣ ወይም ደግሞ መሀል ላይ እንገናኛለን። እዛ እንሂድ እባክህ አጎቴ። ቶሎ በል ንገረኝና እንሂድ። አይ ችግር የለውም፣ መምጣት አያስፈልግሽም። እኔ ሁሉንም እወጣዋለሁ። እስከ ደውልልሽ ጠብቂ አጎቴ እባክህን።
አቤት አለቃ። እንዴት አመሸህ? ደህና ነኝ። እንዴት ነህ? እኔ ሰው ፈልጌ ነበር፣ ግን በቃ ምን ልበልህ፣ አንዲት ወጣት ልጅ እዚህ መታ ነበር። ያቺ ምስኪን ልጅ መታ ነበር። የእናቷን ስም ስትጠራ ነበር። ከዛ ምንም አልተናገረችም። መቃብር ስፍራውን በሙሉ ፈለግን። ከዛ አቆም። ዝም ብላ ስታለቅስ ነው የመሸው። ከዛ ቤት ሂጂ አልኳት፣ እምቢ አለች፣ አልሄደችም። አሁንም እያለቀሰች ነው። ማዘጋጃ ቤት ወይ ፖሊስ ጋር ልደውል ነበር። እናንተ ግንኙነታችሁ ምንድን ነው? ዶኑሽ እሺ፣ አመሰግናለሁ። አጎቴ ያገኛት ደህና ናት። በጣም ደስ ይላል። ጥሩ ዜና ነው የሰማሁት። አመሰግናለሁ። በጣም አግዛኸኛል። አመሰግናለሁ አስፈላጊ አይደለም፣ ግን ስለ ረዳዎች በጣም ደስ ብሎኛል። እድሜ ላንተ። ብሄድ ጥሩ ነው። በዛሬው ቀን ብዙ ውጣ ውረድን ያሳለፍነው። ይቅርታ አንተንም አስቸገርኩህ። ልሸኝሽ ልሽ ነበር ግን። አመሰግናለሁ። ራሴ እወጣዋለሁ። መልካም ምሽት ወይዘሮ ቱርካን። አሁን ትክክለኛው ሰዓት እንዳልሆነ አውቃለሁ፣ ግን ደግሞ ለምን ዛሬ ልታገኝ እንደፈለግሽ ልትነግሪኝ ትችላለሽ? ከኮርማን ቤተሰብ ድርጅት ስራ ለቅቄያለሁ። እውነት? እሱ ለአንቺ ጥሩ ሆኖ ከታየሽ ግን እንኳን ደስ አለሽ። ከእናቴ ጋር ልሄድበት የነበረ አንድ የስራ የቃል ፈተና ነበረኝ። ከኮርማን ቤተሰብ ነፃ የሆነ ስራ። አቶ ካርታል አሁንም ጥያቄ እንዳለ ነው እንዴ? ወይዘሮ ቱርካን ከአንቺ ጋር ብሰራ በጣም ደስ ይለኛል፣ ግን አውቃለሁ አሁን ከባድ ነገር እያሳለፍሽ ነው። በእንዲህ አይነት ሁኔታ ውስጥ ከአንቺ ጋር መስራት ልክ አይሆንም። በጣም አዝናለሁ፣ ግን እኔ ይገባኛል። ልክ ነህ፣ እስማማለሁ። አንተ ትክክል ነህ። ስለዚህ እንዳላወራንበት እናስብ። እባክህ ተወው፣ በቃ በሄድ ይሻላል። መልካም ምሽት ይሁንልህ። ለፊገል ልደውልና ወደ ቤት ታደርስሽ። በዚህ ምሽት ብቻሽን መሄድ የለብሽም። አያያይ፣ በጭራሽ አያስፈልግም። እባክሽን ወይዘሮ ቱርካን፣ ከባድ ቀን ያሳለፍሽው፣ ስለዚህ ብቻሽን አትሄጂ። እሱ አብራሽ ብትሄድ ጥሩ ነው። ከጀርመን ስመለስ መጀመሪያ የመጣሁት ያለምንም አንገራገር እዚህ ነበር። ተመልሼ ለመምጣት ብርታቱን አላገኘሁም። ልክ በሕይወት እያለች ብቻዋን እንደተውካት አሁንም ስትሞት ከዳሃት አይደል? ንገረኝ አይደል? አይ እኔ በጭራሽ አልተውኳትም። ቤተሰቦቿ በጣም ብዙ ነገር ተናግረው ነበር። መሃል ገብተዋል። እንድንራረቅ አድርገውናል። ለእኔም ቢሆን ቀላል አልነበረም። ጀርመን ያለችው ሚስትስ
አማራጭ ስላጣው ወደ ጀርመን ሸሸው። የመኖሪያ ፈቃድ አግኝቼ እዛው መኖር ጀመርኩ። ሌላ አማራጭ አልነበረኝም። በሰዓቱ ምንም ማድረግ አልቻልኩም። ፈሪዴን በጣም አፈቅራት ነበር። እሷን በጣም ታፈቅረኝ ነበር። ለዛ ነው የልጄን ስም እንደዛ ያደረግኩት። ውስጥ ያለውን እሳት ለማጥፋት ስል ነው። ስለዚህ እኔ እናት ፌሪዴ ናት አይደል? ልክ ነህ? አባቴ ደግሞ አንተ ነህ። 18 ዓመት ሙሉ ነው የፈጀብህ። ዶኑሽ፣ እውነቴን ነው መጥቻለሁ። ብርታትን ለመሰብሰብ በጣም ረጅም ጊዜ ነው የፈጀብህ። በጣም ረጅም፣ በጣም ረጅም። ነይ ወደ ቤት እንሂድ። እናትሽ እና አባትሽ ይጨነቃሉ። እዚህ ጋር ልውረድ። ቤትሽ ላድርስሽ እንዴ? አይ ደርሻለሁ። ቤት እዚህ ቅርብ ነው። መንገድ ውስጥ መግባት አያስፈልግም። እዚህ ሰፈር ነው የምትኖሪ? አዎ። እዚህ እንደምታለሚው አይነት ቤቶችም መንገዶችም የሉ። ትንሽ ዝም ያለ ነው። እዚህ ሰፈር ብዙ ነገሮች የሉ። በሰፈሬ የተገረምሽ ትመስያለሽ። አይ እንደዛ ሳይሆን እዚህ ብቻሽን መሆን ጥሩ አይመስለኝም። በጣም አስቸገርኩሽ። ቤትሽ ፊት ለፊት ማድረስ ነበረብኝ እንዴ? እውነቱን ለመናገር አስፈላጊ አይደለም። ያው ሶመርም መጥቷል መሰለኝ። አመሰግናለሁ። ምንም አይደል። ደህና ምሺ። እሺ ደህና ምሺ። ቤት መጥቻለሁ። የት ናችሁ? እኛ መሆን ከመቃብር ስፍራ ወጣን። አጎቴ እባክህ እንደሆኑሽ ነው እኔ ጋር ታመጣታለህ? መምጣት እንፈልገውን እንኳን እርግጠኛ አይደለሁም። ላዋራት ትፈልጋለሁ። አንዴ ስልኩን ስጣት። ዶኑሽ የትሽ ታዋራሽ ትፈልጋለች። ማውራት አልፈለገችም ቱርካን።
እሺ ስሚኝ፣ ከቱርካን ጋር አውርተሽ ነበረ እንዴ? ዶኑሽ ዛሬም እዛው ነው የምታድረው? አላዋራዋትም፣ ግን ነገ ትመጣለች ወንድሜ። ትምህርት ላይ ትንሽ እየደከመች ነው። ከሁለት ቀን በኋላ ደግሞ ፈተና አላት። ምንድን ነው የሚሆነው? ምን ማድረግ እንዳለብን ታውቂያለሽ? ለቱርካን ደውይላትና ዶኑሽን አዋሪያት። እኔ አሁን እዛ ሄጄ አመጣታለሁ። የግድ ማጥናት አለባት። አይ በጭራሽ እንዳትደውልላት ወንድሜ። ዛሬ ማታ ሊዝናኑ ሊወጡ ነው። ልጅቷ እኮ ትንሽ ረፍት ያስፈልጋታል። ነገ ትመጣለች። አሁን ለመዝናናትና ለመዞር ትክክለኛው ሰዓት አይደለም። ሳዲቅ ልክ ነው። ደውይላትና እንድትዘጋጅ ንገሪያት። አባቷ ሄዶ ያመጣታል። እሺ ይህንን ይዤ ታች ልውረድና እዛውኝ ልደውል። ነዛት፣ ከማን የምትደበቂው? እዚህ ሆነሽ ደውይላት። በይ በይ። አቤት አክስቴ። የኔ ፍቅር ገና ከቤት ካልወጣችሁ ዶኑሽን ተዘጋጂ በያት። በ30 ደቂቃ ውስጥ አባታችሁ ይመጣል። በር ላይ ተጠብቀውና ይዟት ይመጣል። በተፈጠረው ነገር ሁሉም ሰው ተረበሽ አይደል አክስቴ? ምን መሰለሽ፣ አጎቴን አዋርቸው ነበር። እየመጡ ነው፣ ግን እዚህ የሚደርሱት ጠዋት ነው። ኧረ እባክሽ። አዎ እንደዚህ እናድርግ። ድርጅቱ ውስጥ ያሉ ሰራተኞች ለቱርካን የልደት ዝግጅት አዘጋጅተውላታል እና ከቱርካን ጋር ልትሄድ ነው በያቸው። ስለዚህ መምጣት የሚችሉት ጠዋት ነው በይ። ምን ትያለሽ ቱርካን? ቃል ገብተሽላቸዋል? እሺ እኔ ፍቅር፣ እሺ በቃ ተዝናኑ። ጠዋት ላይ እንገናኛለን። ቻው፣ በቃ ደህና ደሩ። የምን መዝናናት ነው ነዛት? ውዴ የቱርካን የቢሮ ጓደኞች ዝግጅት አዘጋጅተውላታል። እሷና ዶኑሽ አንድ ላይ ሊሄዱ ነው። ስለዚህ ነገ ጠዋት ላይ ዶኑሽ ስትነቃ ትመጣለች። በፈጣሪ ስም ዶኑሽ እንደዚህ አይነት ነገር አትወድም ነበር። ይሄ ማለት በጣም ከፍቷታል ማለት ነው። አዎ ይሆናል። እነዚህን ሳህኖች ላንሳቸውና ሻይ ይዤልሽ ልምጣ። እናንተ እዚሁ አረፍ በሉ እሺ? ግን ከምንም በላይ ያነደደኝ ምን እንደሆነ ታውቂያለሽ? ድሮ እንዲህ አይነት ነገሮችን የምናሳልፈው አንድ ላይ ሆነን እንደ ቤተሰብ ነበረ። አሁን ከምንም በላይ ያስከፋኝ ነው። 3 ደስተኛ የሆኑ ልጆች ነበሩኝ። ሁላችንም እርስ በርስ ከምንም በላይ እንዋደድ ነበር። ግን ምን ሆነን ነው ነስሪ? እንዴት ነው ለዚህ በቃ ነው? እንዴት ነው እንደዚህ አይነት ሰዎች ይሆን ነው? ምንም እንኳን መቀበል ባንፈልግም ራሱ 3ቱም ልጆቻችን እኮ አድገዋል። ሳዲቅ የራሳቸውን መንገድ እየመረጡ ነው። ሁላችንም ስህተት ነው የምንለውን ነገር እነሱ ነፃነት ነው ብለው ይጠሩታል። ሁሉም ቢሆኑ የራሳቸውን ውሳኔ መወሰን ይፈልጋሉ። ግን እኔ መጀመሪያውም ህልሜ ያን ነበር። ምናልባት ለዛ ነው ልቤ እንዴት አመመው። አዎ የራሳቸውን መንገድ ነው የሚመርጡት። ይሄ ገባኛል፣ እረዳችኋለሁ። ግን ደግሞ እኛ በሕይወት እኮ አለን ነስሪ፣ አልሞትንም። ለእኛ ሳይነግሩን እንደዛ በነፃነት መኖር፣ በተለይ ደግሞ የቱርካን ማፈንገጥ ብቻ ይህንን ነገር መቼም ማረሳው። ኦ የእውነት ከልቤን ያዘንኩት ፍቅሮቼ ያደጉበትን መጥላት ጀምሯል። ፍቅሬን ረስተውታል። ከምንም በላይ እየጎዳኝ ያለው እሱ ነው። ያው ሳዲቅ፣ አንዳንድ ነገሮች እኔን የሚጎዱኛል። በዚህ ቤት ዝምታና ሐዘን ውስጥ መቆም ለእኔ ከባድ ነገር ነው። ግን ምንም ቢሆን ልጆቻችን ናቸው። ምንም ማድረግ አይቻልም። እኛ ፍቅርንና መቻቻልን አስተምረናቸዋል። ግን ደግሞ ሕይወት ደግሞ የራሷ የምታስተምራቸው ነገሮች አሏት። እሱን ደግሞ እየኖሩ ያዩታል።
ከፈለግሽ ጣፋጭ የሆነ እንቁላል ልስራልሽ። ምንም የለኝም፣ ገና ገበያ አልሄድኩም። እሺ ለእኔ ተይው፣ ገዝቼ ቶሎ እመለሳለሁ። አያስፈልግም። ሶመር ለምን እዚህ እንደመጣህ አላውቅም። ያስገባሁህ ምን አይነት ነገር እያሳለፍኩ እንደሆነ እንድታይ ብዬ ነው። ቁጭ በል። ገቢ እንዳይኖርሽ ያደረኩሽ እንዴ? ህይወቴን እየገደብከው ነው። መኖርም ሆነ የፈለግኩትን ነገር ማድረግ አልቻልኩም። ሶመር ነጭናጫ ልጅ እየመሰልከኝ ነው። እሱ ፊት አዋረድከኝ፣ ራስህንም አዋርደሃል። ያደረግከው አስፈላጊ ነው? እስቲ ንገረኝ፣ ምን አገኘ? የሥራ ስምምነትን አመሰቃቅለኸዋል። እኔም ሥራዬን እንዳጣ አድርጎኛል። ቱርካን ይኸውልሽ፣ ሁሌም ይህን ነገር እነግርሻለሁ። መስራት ማትፈልጊ ከሆነ አያስፈልግሽም። የሚያስፈልጉሽን ነገሮች እንዳሟላልሽ ከጎንሽ እንድገኝልሽ አትፈቅጂም። ልጃችንንም መንከባከብ እችላለሁ። ማንም ሰው አያስፈልግሽም። እኔ ሁሉንም ነገር መሸፈን እችላለሁ። ሶመር፣ በፈጣሪ ስም እየደጋገምክ እኔ እንከባከብሻለሁ አትበለኝ። እኔ ሚኒ አይደለሁም። በዛ ላይ ደግሞ ጥበቃ የሚያስፈልገኝ ምስኪን ሴት አይደለሁም። ተረዳኝ። እኔ ሥራ ለመስራትና ገንዘብ ለማግኘት በቂ ጉልበት አለኝ። አንተም ይህንን አይተሃል። እባክህን አታስቸግረኝ ሶመር። ትንሽ ይህንን ላድርግና ወደ ራሴ ልመለስ። በቃህ፣ እባክህ። ቱርካን፣ እንዲሆን ስትሰቃይና ስትደክሚ ዝም ብዬ ማየት አልችልም። እኔ ምንም የሆንኩት ነገር የለም። ለምንድን ነው ሕይወቴ ሁልጊዜ በአንተ ሕሊና ሐዘኔታ ዙሪያ የሚሆነው? አስብ እንጂ። ለምንድን ነው ድንገተኛ ስሜታዊ ለውጥ ሲኖርህ እኔ መጎዳት ያለብኝ? ሶመር ንገረኝ፣ ይሄ ልክ ነው? አይ በጭራሽ። እይ ሶመር፣ ራሴን ችዬ በራሴ ለመቆም እየሞከርኩ ነው። አንተም ሆነ ቤተሰቦቼ ላይ ሸክም መሆን አልፈልግም። እባክህ እኔን ተረዳኝ። ልጄ በቅርቡ ይወለዳል። ለማልሰራበት ጊዜ እንዲሆነኝ ትንሽ ትርፍ ገንዘብ እንዲኖረኝ እፈልጋለሁ። ማንንም ሳላስቸግር ልጄ የሚኮራብኝ አይነት እናት መሆን እፈልጋለሁ። ይህንን እንደሆን ፍቀድልኝ። ቱርካን፣ በጣም መጥፎ ስሜት እየተሰማኝ ነው። በጣም ቆጭቶኛል። ካላንቺ ምን እያደረግኩ እንደሆነ አላውቅም። ሶመር፣ እኔ መጥፎ ስሜት እየተሰማኝ ነው። ይኸው ዕድሜ ለአንተ እኔም ምስቅልቅሌ ወጥቷል። በጣም እየተጎዳው ነው። ግን ይህንን የማድረግ መብት የለህም። ይቅር እንድትይ ለማድረግ ምን ማድረግ እንዳለብኝ አላውቅም። በጣም ከብዶኛል። እባክህ ከዚህ በኋላ ምንም አታድርግ። በቃ ሁሉንም ነገር ተው። ጥሩም ሆኖ መጥፎ አልፈልግም። ስራዬን አታስቁመኝ። ፊት ለፊት አትቁም። ይሄ ይበቃኛል። ቱርካን፣ ከዚህ ጸጸት ጋር አብሬ መኖር አልችልም። መጀመሪያ የግድ ይቅር እንዳልሽ ማወቅ አለብኝ። እውነት የምትፈልገው ይህንን ነው? ከልቤ ይቅርታ እንዳደርግልህ ትፈልጋለህ? ከምንም በላይ ሰውን ይቅር ለማለት ከሁሉም ስሜቶች ነፃ መሆን የለብህም ብለህ ታስባለህ ሶመር? ወደ ንዴት፣ ወደ ጥላቻ የሚቀየረውን ፍቅርህን ከውስጥ ሳታስወግድ እንዴት ነው ሰውን ይቅር ማለት የሚቻለው? ለማሰብና ለመረጋጋት ጊዜ ሳላገኝ እንዴት ነው ይህን ማድረግ የሚችለው ሶመር? አንድ ቀን ይቀርልሃለሁ ሶመር። ያ ቀን ግን ዛሬ አይደለም። ምክንያቱም አሁንም ታፈቅረኛለሽ? በዚህ ምክንያት ንዴቴም ከውስጤ ሊጠፋ አይችልም። ምክንያቱም አሁን ላይ ላንተ ስላለኝ ስሜት
ሳላስብ ፍላጎቴን ዘግቼው ይቅር እንድልህ ትፈልጋለህ? እንደዛ ባደርግን የሚሻልህ? ተይው በቃ ይቅር አትበይኝ። ጥላችሽን እቀበላለሁ።